ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ሰላም ሰላም ወደ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 33 6.6 በዛሬ ሌሰናችን የምንማማረው ካፓሲተርስ ኤንድ ካፓሲታንስ በሚል ርዕስ ነው። በዚህ ርዕሳችን ካፓሲተር ምን አይነት ኤሌክትሪካል ዲቫይስ እንደሆነ ሰፋ ያለ ውይይት እናደርጋለን። የአንድ ካፓሲተር ካፓሲታንስ እንዴት እንፈልጋለን፣ ካፓሲታንስ ማለት ምን ማለት ነው የሚለው ሰፋ አድርገን የምንወያይበት ርዕስ ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። Today's our lesson objective is define the terms capacitors, capacitance and dielectric materials. ካፓሲተር ማለት ምን ማለት ነው? ካፓሲታንስስ ምንድን ነው የሚለውን ዲፋይን እናደርጋለን። እንዲሁም ዳይኤሌክትሪክ ማቴሪያል በካፓሲተሮች መካከል ብናስገባ ምን አይነት ኢፌክት ይኖረዋል የሚለውን ሰፋ አድርገን እናወራለን። The other today's our lesson objective is explain the effect of inserting dielectric in the gap between the plates of the capacitor. በካፓሲተሮች መካከል ዳይኤሌክትሪክ ማቴሪያል ኢንሰርት ብናደርግ ምን ሊፈጠር ይችላል? የካፓሲተሩ ካፓሲታንስ ይጨምራል ወይስ ይቀንሳል የሚለው የዛሬ ኦብጀክቲቫችን ነው ማለት ነው። ሌላኛው today's our lesson objective solve problems related to capacitance of parallel plate capacitor. የተለያዩ ጥያቄዎች አሉ መጽሐፎቻችሁ ላይ። እነሱን ጥያቄዎች በዚህ ሌሰን ሶልቭ እናደርጋለን ማለት ነው። What's capacitor? ካፓሲተር ምን ይመስላችኋል? Capacitor is an electrical device used to store electric charge or hence electrical energy. ካፓሲተር ማለት ኤሌክትሪክ ዲቫይስ ነው። ዋናው ጥቅሙ ምንድነው? ኤሌክትሪክ ቻርጅን ስቶር ማድረግ ነው። አብዛኛው በሚባል ደረጃ ማንኛውም ኤሌክትሪካል ዲቫይስ ውስጥ እነዚህ ካፓሲተሮች እንታያላችሁ በእንደዚህ አይነት መልኩ ማለት ነው። እነዚህ ካፓሲተሮች ተብለው ይጠራሉ። የተለያየ ቅርጽ አላቸው። በአብዛኛው መልኩ ግን የሲሊንደር ቅርጽ ያላቸው ናቸው። ለምሳሌ ይሄ ካፓሲተር እንደምታዩት 2200 ማይክሮፋራድ ይላል አይደል? ይሄ ካፓሲተር ነው። ዋናው ጥቅሙ ምንድነው? ኤሌክትሪክ ቻርጅን ስቶር ማድረግ ነው። ቻርጅ ምንድነው? እስኪ ቻርጅ እንላለን። ብዙ ጊዜ የተለመደ ካለው ቻርጅ ማለት ምን ማለት ነው? ለምሳሌ ሞባይል ቻርጅ እናደርጋለን፣ ላፕቶፕ ቻርጅ እናደርጋለን። ቻርጅ ግን ምንድነው ብትባሉ ምን ትላላችሁ? ቻርጅ ማለት የኤሌክትሮኖች ክምችት ማለት ነው፣ ወይንም የፕሮቶኖች ክምችት ቻርጅ ተብሎ ይጠራል። ቻርጅ የራሱ የሆነ መለኪያ ዩኒት አለው። 1 ኩሎምብ ኦፍ ቻርጅ ብለን የምንጠራው 6.25 in the power of 18 ኤሌክትሮንስ ይይዛል። እነዚህ this amount of electrons or protons 1 ኩሎምብ ኦፍ ቻርጅ ይባላል። የኤሌክትሮኖች ክምችት ቻርጅ ተብሎ ይጠራል። ካፓሲተር ጥቅሙ ምንድነው? ኤሌክትሪክ ቻርጅን ስቶር ማድረግ ነው ማለት ነው። ኦኬ የተለያየ ቅርጽ አላቸው እንደምታዩት። እነዚህ በሙሉ ካፓሲተሮች ናቸው። ይሄ ደግሞ የምታዩት ኢንዳክተር ይባላል። ኢንዳክተር ነው። እነዚህ ግን ካፓሲተሮች ናቸው። እያንዳንዱ ካፓሲተር የራሱ የሆነ ምን አለው? ካፓሲታንስ አለው። ካፓሲታንስ ማለት ስቶር የማድረግ አቅም ማለት ነው። ኤሌክትሪክ ቻርጅን ስቶር የማድረግ አቅም ካፓሲታንስ ተብሎ ይጠራል። አንድ ካፓሲተር የራሱ የሆነ ምን ይኖራል ማለት ነው? ካፓሲታንስ ይኖራል። ብዙ ቻርጅ ስቶር የሚያደርግ ከሆነ ከፍተኛ የሆነ ካፓሲታንስ አለው እንላለን። ዝቅተኛ የቻርጅ መጠን የሚይዝ ከሆነ ደግሞ ዝቅተኛ የሆነ ካፓሲታንስ አለው እንላለን። ካፓሲታንስ የምንለው the ability to store electric charge on the circuit ውስጥ ወይንም ደግሞ ካፓሲተር ዲቫይስ ውስጥ ምን ያህል ቻርጅ ስቶር ያደርጋል ማለት ነው። ካፓሲታንስ ማለት አቅም ማለት ነው። ኦኬ ካፓሲተር ምን አይነት ዲቫይስ ነው ብለናል? is an electrical device used to store electric charge or electrical energy. ኤሌክትሪካል ቻርጅ ወይም ኤሌክትሪካል ኤነርጂ ስቶር የምናደርግበት ኤሌክትሪክ ዲቫይስ ምን ይባላል? ካፓሲተር ተብሎ ይጠራል። ፓራላል ፕሌት ካፓሲተር ማንኛውም ካፓሲተር ዲቫይስ እንደምታዩት ሁለት ፕሌቶች ይኖሩታል። ለምሳሌ ቅርጻቸው ስናይ ሲሊንደሪካል ሼፕ አለው አይደለ? እንደዚህ የተጠቀለለና ሲሊንደሪካል ቅርጽ አለው። ሁለት ተርሚናሎች አሉ፣ አንደኛው ፖዚቲቭ ሌላኛው ኔጌቲቭ። ይሄ ካፓሲተር ዲቫይስ ነው። ከፍተን ብናየው ግን ሁለት ፕሌቶች ነው። ልክ እንደዚህ አይነት ሌየሮች አሉት። እንደዚህ አይነት ሌየሮች ሁለቱ ሌየሮች አንድ ላይ በማጣበቅ ጆይን በማድረግ እና በመጠቅለል ማለት ነው። ኦኬ በመጠቅለል ካፓሲተር እንደዚህ አይነት ቅርጽ እንዲኖረው ማድረግ ይቻላል ማለት ነው። ሁለት ፕሌቶች አሉት። አንደኛው ተርሚናል ከፖዚቲቭ ቮልቴጅ ጋር እናገናኘዋለን፣ ሌላኛው ደግሞ ከኔጌቲቭ ቮልቴጅ ጋር ሲገናኝ ከረንት ፍሎ በሚኖርበት ሰዓት በካፓሲተር ውስጥ በሚገባበት ሰዓት ይሄ ካፓሲተር ምን ያደርጋል? ኤሌክትሪክ ቻርጅን ስቶር ያደርግልናል።
ሶ በትምህርታችን የምናየው ፓራላል ፕሌት ካፓስተር ኮንስት ኦፍ ቱ ላርጅ ፕሌን ፕሌትስ ፕሌስድ ፓራላል ቱ ኢች አዘር ዊዝ ስሞል ሰፓሬሽን ዲስታንስ ቢትዊን ዘም። በጣም አነስተኛ በሚሆን ጋፕ ሁለት ፕሌቶችን ፓራላሊ አስቀምጠን እና ጠቅልለን ልክ እንደዚህ አይነት ቅርጽ እንዲኖረው እናደርጋለን። ሶ ሁለቱ ፕሌቶች ምን ይባላል? ፓራላል ፕሌት ካፓስተር ይባላል። ሶ ከቮልቴጅ ሶርሳችን ጋር በምንገናኝበት ሰዓት ቮልቴጅ ሶርሱ ለምሳሌ ድራይ ሴል ነው፣ ይሄ ባትሪ ድንጋይ ነው ያለ የቮልቴጅ መጠን የድራይ ሴል ይታወቃል። አብዛኞቹ 1.5 ናቸው። ሶ ባለ 1.5 ቮልት ብንጠቀም ቮልቴጅ ኢዚኳልቱ ለምሳሌ አንድ ባትሪ 1.5 ቮልት ነው በብዛት አይደል? ሶ ዋናው የቮልቴጅ ጥቅሙ ወይ የፖቴንሻል ዲፈረንስ ጥቅሙ ምንድን ነው? እዚህ ጋር ባትሪ ድንጋዩ ጋር አንደኛው ፖዚቲቭ ሌላኛው ኔጌቲቭ ተርሚናል ያሳያል። ፖዚቲቭ እና ኔጌቲቭ አይደል? ሶ እዚህ ጋር ምንድን ነው የሚያሳየው? ይሄ ፖዚቲቭ ተርሚናሉ እዚህ ጋር ያለው ፕሌት ጋር ምን ይፈጥራል? ፖዚቲቭ ቻርጅ ይፈጥራል። ፕሌቱ ፖዚቲቭሊ ቻርጅድ እንዲሆን፣ ኔጌቲቭ ፕሌቱ ደግሞ ኔጌቲቭሊ ቻርጅድ ፕሌት ይሆናል። ኦኬ ሶ ይሄ ካፓስተር አንደኛው ኔጌቲቭ ቻርጅ ስቶር ያደርጋል፣ ሌላኛው ደግሞ ፖዚቲቭ ቻርጅ ስቶር ያደርጋል ማለት ነው። ሶ ዩኒፎርም የሆነ ኤሌክትሪክ ፊልድ ከፖዚቲቭ ወደ ኔጌቲቭ ፍሎ ያደርጋል። ሶ ኤሌክትሪክ ፊልድ ይፈልጣል ማለት ነው። በዚች ትንሽ ጋፕ ባለችው ጋፕ ውስጥ ዩኒፎርም የሆነ ኤሌክትሪክ ፊልድ ይፈጠራል። ሶ ኤሌክትሪክ ፊልድ ሁሌም ዳይሬክሽኑ ከፖዚቲቭ ቱ ኔጌቲቭ አለ። ሶ ከፖዚቲቭሊ ቻርጅ ከሆነው ፕሌት ወደ ኔጌቲቭሊ ቻርጅ ፕሌቱ ዩኒፎርም ኤሌክትሪክ ፊልድ ይፈጠራል። ሶ እዚህ ጋር እንደምታዩት ሰነች ስሞል አማውንት ኦፍ ጋፕ አለ። ኤንድ ኦልሶ እዚህ ጋር ያለው የቻርጅ መጠንም በጣም ኢምፖርታንት ነው ስቶር የሚያደርገው። ለምሳሌ ፕሌት ሰርፌስ ኤሪያው ኢምፖርታንት ነው። እዚህ ጋር ያለው ሰርፌስ ኤሪያ በጣም ኢምፖርታንት ነው። ኦኬ ሶ ሰርፌስ ኤሪያው ሰፋ ማለት ጀስት ብዙ ቻርጅ ስቶር ያደርጋል። እነዚህ ፕሌቶች አንዱ ፖዚቲቭ ሌላኛው ኔጌቲቭ ቻርጅ የሚያክፍልን ምን ይባላል? ፓራላል ፕሌት ይባላል። ቲዩ የሆኑ ሁለት ፕሌቶች አሉ። ሶ በተወሰነ ጋፕ ነው። እንዲሁም ሰርፌስ ኤሪያው አንድ ፋክተር ነው። ሶ በሰርኪዩት ዲያግራማችን ውስጥ እንደዚህ አይነት ሲምቦል ካለ የካፓስተር ሲምቦል ነው። ሶ እዚህ ጋር የምናየው እንደምታዩት አንድ ሰርኪዩት ዲያግራም ለምሳሌ ሌስቴክ ድራይ ሴል የቮልቴጅ ሶርስ ከሆነ የዚህ አይነት እንጠቀማለን። አንደኛው ፖዚቲቭ ሌላኛው ኔጌቲቭ አይደል? ኔጌቲቭ ተርም አጠር። ሶ ይሄ ቮልቴጅ ሶርስ ነው። ቮልቴጅ ሶርሳችን አንደኛው ድራይ ሴል ሊሆን ይችላል፣ ባትሪ ድንጋይ ወይም ደግሞ ሌላ አናዘር ሶርስ እንጠቀም ይችላል። ይሄ የቮልቴጅ ሶርስን ያሳያል። ሌላው ደግሞ ለምሳሌ የዛኔት ሲምቦል ካለ ይሄ ሲምቦል ሬዚስተር ይባላል። አናዘር ሲምቦል ለምሳሌ ካፓስተር ዲቫይስ ከሆነ የሚጠቀም ነው። ካፓስተር ዲቫይሶቹ እንደምታዩት እኩል ቁመት ያላቸው ፓራላል የሆኑ ላይኖች ናቸው። ሶ እንደዚህ አይነት ቅርጽ ካለ ወይንም ደግሞ አንዱ እንደዚህ አይነት ከሆነ የካፓስተር ሲምቦል ነው ማለት ነው። ኦኬ ሶ በአንድ ሰርኪዩት ውስጥ ሰርኪዩት ዲያግራማችንን ስናስቀምጥ እንደዚህ አይነት ቅርጽ ካለ የካፓስተር ዲቫይስ እንዳለ ያሳየናል ማለት ነው። ኦኬ ሶ ዘ ፎሎዊንግ አር ሰርኪዩት ሲምቦልስ ፎር ካፓስተር። ሶ የካፓስተር ሲምቦሎቹን ያሳያል። ሶ ጊቨን ካፓስተር አንድ ካፓስተር ቢኖረን ፓራላል ፕሌት ካፓስተር ዘ አማውንት ኦፍ ቻርጅ ኢዝ ዲፔንድ ኦን ዘ ቮልቴጅ ሶርስ። አንደኛው ቮልቴጃችን ጋር ዳይሬክት የሆነ ሪሌሽንሺፕ አለ። ሶ ቻርጅ ኢዝ ኢኳል ቱ ቻርጅ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ቮልቴጅ ሶርስ። ሶ ቮልቴጅ ሶርሳችን በሚኖርበት ሰዓት ጀስት ዘ አማውንት ኦፍ ቻርጅ ስቶር ኦን ዘ ካፓስተር ይፈጠራል። ሁለቱ ፓራላል ፕሌቶች ናቸው። በተወሰነ ሰፓሬሽን ዲስታንስ ጋፕ አላቸው። ምንም አይነት ማቴሪያል ኢንሰርት ካላረግን በሁለቱ ፕሌቶች መካከል ፍሪ ስፔስ ተብሎ ይጠራል። ሶ የቻርጅ መጠናችን የቮልቴጅ መጠናችን ሲጨምር የቻርጅ መጠን ይጨምራል ዳይሬክት። ሶ ዚስ ፕሮፖርሽናሊቲ ኢዝ ወደ ኢኩቫለንት ፎርም ሲለወጥ ቻርጅ ኢዝ ኢኳል ቱ ዘ ካፓሲታንስ ኦፍ ዘ ካፓስተር ወሳኝነት አለ። የቮልቴጅ መጠናችን በምንጨምርበት ሰዓት የቻርጅ መጠን ይጨምራል። ነገር ግን የቻርጅ መጠኑ ስቶር የማድረግ አቅሙ ካፓስተሩ ዲፔንድ ይሆናል። ሶ የካፓሲታንስ ኦፍ ዘ ካፓስተር ኢምፖርታንት ነው። ያለው የካፓሲታንስ መጠን ጨመረ ማለት ብዙ ቻርጅ ስቶር ያደርጋል። ቮልቴጅ ሲጨምር ቻርጅ ኮንሰንትሬሽንም ይጨምራል። ነገር ግን ይህ ካፓስተር ያለው የካፓሲታንስ መጠን የመሸከም አቅም አነስተኛ ከሆነ ግን ሊሚት ይሆነዋል ማለት ሊሚት ይኖረዋል። ስቶር ከማድረግ አቅሙ በላይ ቻርጅ ስቶር አያደርግም። ሶ የካፓስተሩ ካፓሲታንስ መጠን አንዱ ፋክተር ነው ማለት ነው። ሶ ሊሚት አለው ማለት ነው። ኦኬ በዚህ ፕሌት ላይ ምን ያህል ቻርጅ ስቶር ያደርጋል የሚለው አንደኛው ነው። ሶ የቮልቴጅ መጠናችን ሲጨምር ግን ቻርጅ ይጨምራል። ሶ ዲስ ፕሮፖርሽናሊቲ ኢዝ ኢኩቫለንት ዊዝ
some constant value. That constant value the capacitance of the capacitor. የካፓስተሩ የካፓሲታንስ መጠን አንዱ ነው ማለት ነው። ሶ ካፓስተር ለማግኘት ኦቨር ቪ ብናደርግ ሲ ማለት ቻርጅ ኦቨር ቮልቴጅ ይሆናል ማለት ነው። ኦኬ ሶ ሲ ስታንድስ ፎር ምንድን ነው? ካፓሲታንስ ኦፍ ዘ ካፓስተር። የካፓስተሩ ኤሌክትሪክ ዲቫይስ ነው። የኤሌክትሪክ ዲቫይስ ነው። ምንድን ነው ዋናው ጥቅሙ? ኤሌክትሪክ ቻርጅን ስቶር የሚያደርግልን። ሶ ሄር ሲ ስታንድስ ፎር ካፓሲታንስ ኦፍ ኤ ካፓስተር ማለት ነው። ካፓሲታንስ ማለት ነው። ካፓሲታንስ is equal to charge stored on the capacitor divided by the voltage source or potential difference ማለት ነው። ኦኬ ሶ የራሱ የሆነ ኤስአይ ዩኒት አለው። ካፓስተር በምንድነው ኤስአይ ዩኒት ኦፍ ካፓስተር ካፓሲታንስ ኦፍ ዘ ካፓስተር or C is ፋራድ ይባላል። ኦኬ ሶ አንድ ፋራድ ከምን ያህል መጠን ጋር እኩል ነው የሚለውን ስናይ 1 ፋራድ ኦፍ ካፓሲታንስ ኦፍ ዘ ካፓሲተር ኢዝ ኢኳል ቱ ቻርጅ በክሎምብ ነው 1 ክሎምብ ቻርጅ ዲቫይድ ባይ ፖቴንሻል ዲፈረንስ ደግሞ ቮልት። ሶ 1 ክሎምብ ፐር ቮልት ከአንድ ፋራድ ጋር እኩል ነው ማለት ነው። ኦኬ ሶ ፕሪፊክሶችን መጠቀም እንችላለን። ብዙ ጊዜ ካፓሲታንስ ኦፍ ዘ ካፓሲተር ስናስቀምጥ ጀስት የምናስቀምጠው በማይክሮ ፋራድ፣ በናኖ ፋራድ፣ በፒኮ ፋራድ ማስቀመጥ እንችላለን። ኦኬ ፕሪፊክሶችን ለምሳሌ 1 ማይክሮ ፋራድ ማለት ዘ ፕሪፊክስ ማይክሮ ማለት 10 ዘ ፓወር ኦፍ -6 ያሳያል። ኦኬ ፋራድ ወይም ደግሞ 1 ናኖ ፋራድ ቢባል 1 ታይም 10 ዘ ፓወር ኦፍ ናኖ ማለት 10 ሬዝ -9 ፋራድ ማለት ነው። ኦኬ ወይም ደግሞ 1 ፒኮ ፋራድ ማለት 1 ታይም 10 ዘ ፓወር ኦፍ -12 ፋራድ ማለት ነው። ኦኬ ሶ ብዙ ጊዜ ያላቸው የካፓሲታንስ መጠን ካፓስተሮች በፋራድ እናስቀምጣ፣ በማይክሮ፣ በናኖ፣ በፒኮ እያልን በሚሊ ፋራድ ልናስቀምጥ እንችላለን። ኦኬ ሶ this unit of capacitor is ፋራድ ተብሎ ይጠራል። ሶ ሌላኛው ከዚህ በተጨማሪ የአንድ ካፓስተር እንዳልኳችሁ የካፓሲታንስ መጠን በጣም አስፈላጊ ነው። ካፓሲታንሱ እንዲጨምርና እንዲቀንስ የሚያደርጉ ፋክተሮች አሉ። ምንድን ናቸው? የአንድ ካፓስተር ቻርጅን ስቶር የማድረግ አቅም ሊወስኑ የሚችሉ የሚሉትን 3 ነገሮች እናያለን። So the capacitance of the capacitor is determined by its physical properties and the material it is placed ይላል። so ምንድነው የአንድ ካፓስተር ካፓሲታንስ? አንደኛው ፊዚካል ዲተርሚንድ ባይ ፊዚካል ፕሮፐርቲ። ፊዚካል ፕሮፐርቲ ማለት አንደኛው የፓራለል ፕሌቶቹ ሰርፌስ ኤሪያ ነው። ሶ የሁለቱ ሰርፌስ ኤሪያ አንደኛው ፋክተር ነው። ለምሳሌ እንደምታዩት ሰርፌስ ኤሪያ ኦፍ ዘ ፕሌት አለ። ሰርፌስ ኤሪያው ሲጨምር ብዙ ቻርጅ ስቶር የማድረግ አቅም ይኖረዋል። ሰርፌስ ኤሪያው ሲያንስ ደግሞ ብዙ የቻርጅ መጠን ስቶር የማድረግ አቅሙ ካፓሲታንሱ ይቀንሳል። ሌላኛው ደግሞ ርቀታቸው ነው። በሁለቱ ፓራለል ፕሌቶች መካከል ያለው ርቀት ሰፓሬሽን ዲስታንስ አንዱ ፋክተር ነው። በሁለቱ ፓራለል ፕሌቶች መካከል ያለው ርቀት ወይም ሰፓሬሽን ዲስታንስ ሞር ክሎዘር በሆነ ቁጥር ወይም ባነሰ ቁጥር ካፓሲታንስ ይጨምራል። ያ ማለት ኢንቨርስ የሆነ ሪሌሽንሺፕ ነው ያላቸው ከሰፓሬሽን ዲስታንስ ጋር። ጋፑ በሰፋ ቁጥር ደግሞ ያላቸው የካፓሲታንስ መጠን እነዚህ ፓራለል ፕሌቶቹ ብዙ ቻርጅ ስቶር የማድረግ አቅማቸው ይቀንሳል ማለት ነው። ኦኬ ሶ ምን እንላለን? the capacitance of the capacitor is directly proportional with the cross sectional area። የአንድ ካፓስተር ካፓሲታንስ የሚጨምረው ኤሪያ ሲጨምር ካፓሲታንስ ይጨምራል፣ ኤሪያ ሲቀንስ ደግሞ ካፓሲታንስ ይቀንሳል። ዳይሬክት የሆነ ሪሌሽንሺፕ ነው ያለው። and the capacitance of the capacitor is inversely proportional with separation distance። ኢንቨርስ ማለት አንደኛው ሲጨምር ሌላኛው ሲቀንስ ማለት ነው። ሶ ለምሳሌ ዲስታንስ ጨመረ ማለት በሁለቱ መካከል ያለው ጋፕ ጨመረ ማለት ነው፣ በጣም ሰፊ ሆነ። ያ ማለት ካፓሲታንሳችን ምን ይሆናል? ዝቅ ይላል። ኢንቨርስ ይሆናል ሪሌሽንሺፕ። ሰፓሬሽን ዲስታንሱ ደግሞ በጣም ክሎዘር በሆነ ቁጥር እያጠበበ ነው በመጣን ቁጥር ካፓሲታንሱ ቢጨምር። ሶ ከዲስታንስ ጋር ምንድን ያላቸው ሪሌሽን? ኢንቨርስ የሆነ ሪሌሽንሺፕ ነው ያላቸው። ሶ ሁለቱን ነገሮች አንድ ላይ ኮምባይን ስናደርግ the capacitance of the capacitor is directly proportional with area and inversely proportional with
separation distance between the two plates a proportionality ወደ ኢኩቫለንት ፎርም ሲለወጥ እኩል ይሆናል። በፕሌቶቹ መካከል ምንም አይነት ነገር ካላስቀመጥን ቫኪዩም ከሆነ primitivity of free space ይባላል። የኮንስታንት ቫልዩ ነው። so primitivity of free space multiplied by area divided by separation distance. so ከዚህ በፊት ባየነው ፎርሙላ መሰረት charge is equal to capacitance of the capacitor times potential difference ብለናል። so የቮልቴጅ መጠናችን ሲጨምር የቻርጅ ስቶር የማድረግ አቅሙም ይጨምራል። ነገር ግን it depends on the capacitance of the capacitor የካፓሲተሩ የካፓሲታንስ መጠን እስከሚችል ድረስ ነው ብለናል። የካፓሲታንስ መጠን እንዴት ይጨምራል እንዴት ይቀንሳል? በፊዚካል ፕሮፐርቲው አንደኛው ያለውን ሰርፌስ ኤሪያ የፕሌቶቹን ሰርፌስ ኤሪያ በመጨመር እና በመቀነስ የካፓሲታንስ መጠንም ይጨምራል ይቀንሳል። ሌላው ደግሞ ያላቸውን ጋፕ ነው። በሁለቱ ፓራላል ፕሌቶች መካከል ያለውን ጋፕ ሪዲዩስድ ባደረግነው ቁጥር ካፓሲታንስ ይጨምራል። እያሰፋ ነው በመጣን ቁጥር ደግሞ ካፓሲታንስ ይቀንሳል ማለት ነው። ሶ እነዚህ ዋናዎቹ ፋክተሮች ናቸው ፊዚካል ፕሮፐርቲ የሚላቸው ሰርፌስ ኤሪያ እና ሰፓሬሽን ዲስታንስ። ሌላኛው ደግሞ and the material its plate ይላል። ማቴሪያሉ ምን አይነት ማቴሪያል ነው የሚለው በጣም ኢምፖርታንት ነው። በሜታል ነው ወይስ ሌላ አይናዘር ለካፓሲተርነት የተጠቀምነው ማቴሪያል በራሱ የካፓሲታንስ መጠኑ ሊጨምርና ሊቀንስ ይችላል። በዋናነት ግን በሁለቱ ፕሌቶች መካከል ኢንሰርት የምናደርገው ማቴሪያል ዳይኤሌክትሪክ ማቴሪያል ኢንሰርት ካደረግን የካፓሲታንስ መጠን ይጨምራል። ሶ ዳይኤሌክትሪክ ማቴሪያሎችን ከሌለ ግን ፍሪ ስፔስ በዛው ልክ የካፓሲታንስ መጠናችን ይቀንሳል። ሶ there any dielectric material between the two plates ፕሌቶቹ መካከል ዳይኤሌክትሪክ ማቴሪያል ካለ ምን ማድረግ እንችላለን? የሆነ ማቴሪያል ኢንሰርት ካደረግን ፕላስቲክ ሊሆን ይችላል ፓራፊን ሊሆን ይችላል እንዲሰው በሁለቱ ፕሌቶች ዳይኤሌክትሪክ ማቴሪያል ካስገባን ካፓሲታንስ ይጨምራል። ሶ ዳይኤሌክትሪክ ማቴሪያል ኢንሰርት ካደረግን ዳይኤሌክትሪክ ኮንስታንት አለ ማለት ነው ታይምስ ፕሪሚቲቪቲ ኦፍ ፍሪ ስፔስ ታይምስ ኤሪያ ኦቨር ዲ ይሆናል ማለት ነው። ኦኬ ሶ በዚህ መሰረት በቀላሉ ሶልቭ ማለት ይሄ ጀነራል ኢኩዌሽናችን። ሶ C stands for the capacitance of the capacitor ማለት ነው። K ማለት ደግሞ ዳይኤሌክትሪክ ኮንስታንት ነው። በፕሌቶቹ መካከል ዳይኤሌክትሪክ ማቴሪያል ኢንሰርት ካደረግን የዳይኤሌክትሪክ ኮንስታንት አለ ማለት ነው። ኤፕሲሎን ነው ማለት ደግሞ ሲነበብ ፕሪሚቲቪቲ ኦፍ ፍሪ ስፔስ ተብሎ ይጠራል። ኤሪያ ክሮስ ሴክሽናል ኤሪያ ማለት ነው የፕሌቶቹ ሰርፌስ ኤሪያ ነው የሚያሳየው። ዲ ደግሞ ዘ ዲስታንስ ቢትዊን ዘ ፕሌትስ በሁለቱ ፕሌቶች መካከል ያለው ርቀት በዲ ይወከላል ማለት ነው። ኦኬ ሶ ይሄ ኮንስታንት ቫልዩ ይታወቃል። ፕሪሚቲቪቲ ኦፍ ፍሪ ስፔስ ኮንስታንት ነው 8.85 ታይም 10 ዘ ፓወር ኦፍ -12 ፋራድ ፐር ሜትር ነው። ኦኬ ሶ ስንሰራ ከዚህ በኋላ እነዚህ ነገሮች ማየት አለብን ማለት ይሄ ፕሪሚቲቪቲ ፍሪ ስፔስ ተብሎ ይጠራል። ሶ ሌላኛው ካፓሲታንስ የምንጨምርበት አንዱ እንትን ዳይኤሌክትሪክ ማቴሪያል ነው። ዳይኤሌክትሪክ is uninsulating or non-conducting materials like glass, paraffin, wood, plastic የመሳሰሉት ዳይኤሌክትሪክ ማቴሪያልስ ይባላል። እነዚህ ዳይኤሌክትሪክ ማቴሪያሎች በሁለቱ ፕሌቶች መካከል ብናስገባ ያለው ኤሌክትሪክ ቻርጅ ስቶር የማድረግ አቅሙ ከፍተኛ ነው። ኤሌክትሪክ ቻርጅን ስቶር የማድረግ አቢሊቲ ይጨምራል። ኦኬ ሶ ለምንድን ነው እንደዚህ የሚሆነው ካለን ጀስት እነዚህ ኢንሱሌቲንግ ማቴሪያልስ ኤሌክትሪክ ቻርጅን በቀላሉ ስቶር ያደርጋሉ። ምክንያቱም ምንድነው ኮንዳክተር ማቴሪያሎች ኢንሰርት ብናደርግ ኤሌክትሪክ ፊልድ ስትሬንግዙን ይጨምሩታል እንጂ ስቶር የማድረግ አቅሙን አይጨምሩትም። ሶ እዚህ ጋር እንደምታዩት ኢንሱሌቲንግ ወይንም ደግሞ ቻርጅ ኤሌክትሪክ ኃይልን የማያስተላልፉ ማቴሪያሎች ኢንሱሌቲንግ ወይንም ደግሞ ነን ኮንዳክቲንግ ማቴሪያልስ ተብሎ ይጠራሉ። ሶ በዚህ መካከል ቻርጅ ስቶር ዳይኤሌክትሪክ ማቴሪያል ኢንሰርት አደረግን ማለት ልክ እንደ ግላስ አይነት ፓራፊን የመሳሰለ እንዲሁም እንጨት ነገር ፕላስቲክ ማቴሪያሎች ኢንሰርት ስናደርግ በቀላሉ ኤሌክትሮናቸውን ሉዝ አያደርጉም። ሶ እያንዳንዱ ዳይኤሌክትሪክ ማቴሪያል ይሄ ዳይኤሌክትሪክ ነው ብንል ዳይኤሌክትሪክ ማቴሪያሉ ፖዚቲቭ እና ኔጌቲቭ ፕሌቶች ቻርጆች አሉት። ኦኬ ፖዚቲቭ ኔጌቲቭ ኤንድ ሶ አይደል።
ሶ እዚህ ጋር በተወሰነ መልኩ የቻርጅ ኮንሰንትሬሽን አዘ ኢንድ ያለው ኔጌቲቭ ፕሌቱ ፖዚቲቭ ቻርጆችን አትራክት ያደርጋሉ ወይራስ ደግሞ እዚህ ጋር ጫፍ ላይ ደግሞ ፖዚቲቭ ቻርጅ ፕሌቱ ደግሞ ኔጌቲቭ ቻርጆችን ይሰበስባል ወይ ደግሞ አትራክት ያደርጋሉ ሶ እዚህ ጋር ኤክስትራ ቻርጅ ፈጠረን ማለት ነው ኤክስትራ ቻርጅ ሶ የኤሌክትሪክ ፊልድ ስትሬንግዙን እንደምታዩት ከፖዚቲቭ ወደ ኔጌቲቭ ነበረ አውትዋርድ ያደረገው ኢን ቫኪዩም ስፔስ ላይ አሁን ግን በተወሰነ መልኩ የኤሌክትሪክ ፊልድ ስትሬንግዝ ይቀንሳል ምክንያቱም ምንድነው ኤሌክትሪክ ፊልድ ስትሬንግዝ የሚቀንሰው እዚህ ጋር ኦፖዚት የሆነ ፖላሪቲ ነው የሚፈጥረው አይደለ ሶ ቻርጆቹ እንደምታያቸው አሬንጅመንታቸው ፖዚቲቭ ፕሌቱ ኔጌቲቭ ነው አትራክት የሚያደርገው ቀጥሎ ፖዚቲቭ ነው የሚሆነው ስለዚህ ከዚህኛው ፕሌት ወደዚህኛው ፕሌት የነበረ ኤሌክትሪክ ፊልድ ዳይኤሌክትሪክ ማቴሪያል ኢንሰርት ስናደርግ ኦፖዚት የሆነ ኤሌክትሪክ ፊልድ ይፈጥራል ሶ ያለውን ኤሌክትሪክ ፊልድ ስትሬንግዝ ምን ያደርጋል ማለት ነው ይቀንሳል ምን በማድረግ በሁለቱ ፓራላል ፕሌቶች መካከል ዳይኤሌክትሪክ ማቴሪያል ኢንሰርት ማድረጋችን ማለት ነው ኦኬ ሶ ዳይኤሌክትሪክ ማቴሪያል አንደኛው የአንድን ካፓስተር ካፓሲታንስ የምንጨምርበት አንዱ ቴክኒክ ማለት ነው ኦኬ ሶ እንዴት ነው ያለውን ነገር የምናውቀው የሚለውን ኬ አለ ዳይኤሌክትሪክ ኮንስታንት የምንለው ዘ ካፓሲታንስ ዊዝ ዳይኤሌክትሪክ ሲ ኢዝ ኢኳል ቱ ዘ ካፓሲታንስ ዊዛውት ዳይኤሌክትሪክ ማቴሪያል ለምሳሌ ስፔሱ ቫኪዩም ስፔስ ሲሆን ያለ የካፓሲታንስ መጠን ስትፈልጉ ኢኖት ታይምስ ኤሪያ ኦቨር ዲ ነው ኤ ፕሪሚቲቪቲ ኦፍ ፍሪ ስፔስ ተብሎ ይጠራል ሶ ዊዛውት ዳይኤሌክትሪክ ማቴሪያል ዳይኤሌክትሪክ ማቴሪያል ኢንሰርት ሳናደርግ የነበረው የካፓስተር መጠን የካፓሲታንስ መጠን ማለት ነው የካፓስተሩ የካፓሲታንስ መጠን ዳይኤሌክትሪክ ማቴሪያል ኢንሰርት ካደረግን በኋላ ደግሞ ያለው የካፓሲታንስ መጠን ሲ ብለን ብንሰይመው ምን ማለት ነው ኢአር እናደርጋለን ያ ማለት ዳይኤሌክትሪክ ኮንስታንት ነው ታይምስ ኤሪያ ታይምስ ዲ ስለዚህ በቀላሉ በዚህ መልኩ ሬሾ ብንወስድ ኮንስታንት የሆነውን ቫልዩ ማግኘት ይችላል ይሄን ኮንስታንት ማግኘት ይችላል ሶ ክሪክሮስ ብናደርግ ዳይኤሌክትሪክ ኮንስታንት is equal to the capacitance of the capacitor with dielectric material divided by the capacitance of the capacitor without dielectric material C naught so ክሪክሮስ ብናባዘው one another the capacitance of the capacitor with dielectric material is equal to dielectric constant multiplied by C naught K ማለት dielectric constant የማቴሪያሉ ኢንሱሌተር ማቴሪያሉ ወይንም ደግሞ ነን ኮንዳክተር ማቴሪያሉ በፕሌቶች መካከል ኢንሰርት ያደረግነው ማቴሪያል ግላስ ፓራፊን ውድ ፕላስቲክ የመሳሰሉ ማቴሪያሎች ናቸው እነዚህ ማቴሪያሎች ምን ያህል ኮንዳክቲቪቲ ያላቸው ወይንም ደግሞ ምን ያህል በቀላሉ ኮንዳክቲቪቲያቸው ነን ኮንዳክተር ናቸው ብለናል ኤሌክትሪክ ከረንትን አያስተላልፉም ኦኬ ነገር ግን ጀስት ያለውን የቻርጅ መጠን ስቶር ለማድረግ ይጠቅሙናል ስለዚህ እዚህ ጋር ያለው ፎርሙላችን ዳይኤሌክትሪክ ኮንስታንት ሲ ኖት ማለት እዚህ ጋር ያገኘነው ነው ኤፕሲሎን ኖት ወይም ፕሪሚቲቪቲ ፍሪ ስፔስ ታይምስ ኤሪያ ኦቨር ዲ ሶ ከዚህ በፊት ያልነው ይሄ ነው ማለት ነው the capacitance of the capacitor is equal to dielectric constant multiplied by permittivity of free space multiplied by surface area of the plate divided by separation distance between the two plates በሁለቱ ፕሌቶች መካከል ያለው ርቀት ማለት ነው ኦኬ በዚህ መሰረት በቀላሉ የአንድን ካፓስተር ካፓሲታንስ ዊዝ ዳይኤሌክትሪክ ማቴሪያል እና ዊዛውት ዳይኤሌክትሪክ ማቴሪያል ኢንሰርት ስናደርግ ያለ የካፓሲታንስ መጠን ምን ያህል ይሆናል የሚለውን በዚህ ፎርሙላ መፈለግ እንችላለን ሶ ዋናው ታርጌት እነዚህ ማቴሪያሎች ኢንሰርት ስናደርግ የአንድን ካፓስተር ስቶር የማድረግ ኤቢሊቲ ወይም ካፓሲታንስ ይጨምራል ማለት ነው the charge density on each of these surface area has a magnitude ሲፈለግ charge density ማለት ነው የሚለውን ስናይ በአንድ ፕሌት ውስጥ ያለው የቻርጅ መጠን ፐር ሰርፌስ ኤሪያ ሲሰላ ማለት ነው ኦኬ ሶ ቻርጅ ዴንሲቲ ማለት the amount of charge stored on a given surface area of the plate ማለት ነው ሶ charge density represented by sigma ግሪክ ሲምቦል ነው ይሄ ሲግማ ተብሎ ይጠራል ሶ ይሄ charge density the amount of charge stored in a given surface area በዚህ ሰርፌስ ኤሪያ ወይም ፕሌት ኤሪያ ላይ ያለው የቻርጅ መጠን ምን ተብሎ ይጠራል charge density ይባላል ማለት ነው ኦኬ ሶ sigma stands for charge ስናነባው charge density ብለን እናነባዋለን q stands for charge ማለት ነው ይሄ ደግሞ area of the plate surface area of
ፕሌትስ የፕሌቶቹ ሰርፌስ ኤሪያ ማለት ነው። ኦኬ ኤሌክትሪክ ፊልድ ስትሬንግዙስ እንዴት ማወቅ እንችላለን? እስኪ ለምሳሌ እንደምታዩት እዚህ ጋር የኤሌክትሪክ ፊልድ ስትሬንግዙ ፖዚቲቭ ፕሌት አለ፣ ይሄ ኔጌቲቭ አለ። ዩኒፎርም የሆነ ኤሌክትሪክ ፊልድ ላይኖች ከፖዚቲቭ ወደ ኔጌቲቭ ነው ሙቭ የሚያደርጉት አይደል? በሁለቱ ፓራላል ፕሌቶች መካከል ያለውን የኤሌክትሪክ ፊልድ ስትሬንግዝ ለማወቅ ኤሌክትሪክ ፊልድ እዚ ኳልቱ ምን ማድረግ እንችላለን? ዘ አማውንት ኦፍ ቻርጅ ዴንሲቲ ዲቫይድድ ባይ ፕሪሚቲቪቲ ኦፍ ፍሪ ስፔስ ማድረግ እንችላለን። ሶ ቻርጅ ዴንሲቲ ደግሞ ማለት ዘ አማውንት ኦፍ ቻርጅ ኦቨር ኤሪያ ነው አይደለ? ሲግማ ማለት ወይም ቻርጅ ዴንሲቲ ማለት ዘ አማውንት ኦፍ ቻርጅ ኦቨር ኤሪያ ነው። ፕሪሚቲቪቲ ታይምስ ኤሪያ፣ ቻርጅ ኦቨር ኤሪያ ቻርጅ ዴንሲቲ ነው። ሶ ኤሌክትሪክ ፊልድ ስትሬንግዙ የምንፈልገው በዚህ ወይ ነው ማለት ነው። ኦኬ በዚህ ወይ ነው። ሶ በዚህ መሰረት በቀላሉ ማግኘት ይችላል። ሶ ይሄ ነገር እንዴት እንደመጣ ማወቅ ከፈለጋችሁ ደግሞ ሶ ዘ ካፓሲታንስ ኦፍ ዘ ካፓሲተር ዊዛውት ዳይኤሌክትሪክ ማቴሪያል ፕሪሚቲቭ ፍሪ ስፔስ ታይምስ ኤሪያ ኦቨር ሰፓሬት ዲስታንስ ኤንድ ኦልሶ ቻርጅ ኢዝ ኢኳል ቱ ካፓሲታንስ ኦፍ ዘ ካፓሲተር ታይምስ ቮልቴጅ። ሶ በዚህ መሰረት እዚህ ጋር ያለውን አጀስት ብናደረግ ምን እናገኛለን? እስኪ ቼክ አድርጉት። እዚህ ጋር ጀስት አሬንጅ ብናደርገው ለምሳሌ ኢን ፕሌስ ኦፍ ቮልቴጅ ማለት ኦቨር ሲ ብናደረገው ቻርጅ ኦቨር ሲ ይሆናል አይደለ? ቻርጅ ኦቨር ሲ ወይም ደግሞ ካፓሲተር ደግሞ ማለት ምን ማለት ነው? ዘ ካፓሲታንስ ኦፍ ዘ ካፓሲተር ኦቨር ቪ ኦቨር ቮልቴጅ ብናደረግ ቪ በቪ ይጠፋና ካፓሲታንስ ኦፍ ዘ ካፓሲተር ማለት ቻርጅ ኦቨር ፖቴንሻል ዲፈረንስ ነው። ሶ ኢን ፕሌስ ኦፍ ካፓሲታንስ ኦፍ ዘ ካፓሲተር ኢን ቻርጅ ኦቨር ፖቴንሻል ዲፈረንስ ብናደረግ ፕሪሚቲቪቲ ኦፍ ፍሪ ስፔስ ታይምስ ኤሪያ ኦቨር ዲ ማለት ነው። ሶ እዚህ ጋር አሬንጅ ብናደረገው ምን እናገኛለን የሚለውን ቼክ እናደርግ እስኪ። ሶ ሪአሬንጅ ብናደረገው ይሄን በዚህ ብናባዛው ፖቴንሻል ዲፈረንስ ኢዝ ኢኳል ቱ ፖቴንሻል ዲፈረንስ መልቲፕላይድ ባይ ፕሪሚቲቭ ኦፍ ፍሪ ስፔስ ታይምስ ኤሪያ ኢዝ ኢኳል ቱ ቻርጅ ታይምስ ዲ ይሆናል። ሶ ይህንን ኦቨር ኤሪያ ብናደረገው ኤሪያ በኤሪያ ይጣፋል። ሶ ምን እናገኛለን? ፖቴንሻል ዲፈረንስ ኢዝ ኢኳል ቱ ፖቴንሻል ዲፈረንስ መልቲፕላይድ ባይ እዚህ ጋር ማን አለን? ፕሪሚቲቪቲ ኦፍ ፍሪ ስፔስ አለን። ፕሪሚቲቪቲ ኦፍ ፍሪ ስፔስ ኢዝ ኢኳል ቱ ቻርጅ ታይምስ ዲ ኦቨር ሰርፌስ ኤሪያ ይሆናል። ሶ ቻርጅ ኦቨር ኤሪያ ምንድን ነው? ከዚህ በፊት ቻርጅ ኦቨር ኤሪያ ማለት ቻርጅ ዴንሲቲ ማለት ነው። ሶ እዚህ ጋር እንስራው። ፖቴንሻል ዲፈረንስ ታይምስ ፕሪሚቲቪቲ ኦፍ ፍሪ ስፔስ ቻርጅ ኦቨር ኤሪያ ቻርጅ ዴንሲቲ ማለት ነው። ሲግማ ታይምስ ሰፓሬሽን ዲስታንስ ይሆናል። ሶ ቦት ሳይድስ ኦቨር ኤፕሰሎን ኖት ብናደረግ ይሄ በዚህ ይጣፋል። ፖቴንሻል ዲፈረንስ ኢዝ ኢኳል ቱ ምን እናገኛለን? ቻርጅ ዴንሲቲ ታይምስ ሰፓሬሽን ዲስታንስ ኦቨር ፕሪሚቲቪቲ ኦፍ ፍሪ ስፔስ መሆን ይችላል። ይሄ አንደኛው ነው። ፖቴንሻል ዲፈረንስ እና ኤሌክትሪክ ፊልድ ያላቸው ሪሌሽንሽፕ ምንድን ነው ካልን ከዚህ በፊት በተማራችሁ መሰረት ፖቴንሻል ዲፈረንስ ኤንድ ኤሌክትሪክ ፊልድ ያላቸው ሪሌሽንሽፕ ፖቴንሻል ዲፈረንስ ኢዝ ኢኳል ቱ ኤሌክትሪክ ፊልድ መልቲፕላይድ ባይ ዲስታንስ ነው። እዚህ ጋር ቮልቴጅ ሶርስ አለን ፖቴንሻል። ዩኒፎርም ኤሌክትሪክ ፊልድ ከፖዚቲቭ ፕሌት ወደ ኔጌቲቭ ፕሌት ሙቭ ያደርጋል። ሶ ያላቸው ጋፕ አለ። ሶ ዋን አናዘር እዚህ ጋር ያለውን ኢኩዌሽን ሰብስቲቱት ብናደረግ ምን እናገኛለን? ሎክ ኢን ፕሌስ ኦፍ ፖቴንሻል ዲፈረንስ እዚህ ጋር እዚህ ሰብስቲቱት ብናደረግ በቪ ቦታ ይሄን አንድ ላይ ኢኩዌት ማድረግ ኦኬ። ሶ ዋን አናዘር ሰብስቲቱት ብታደረጉ ምን እናገኛለን? በቪ ቦታ ኢ ታይምስ ዲ ኤሌክትሪክ ፊልድ ታይምስ ሰፓሬሽን ዲስታንስ ኢዝ ኢኳል ቱ ፖቴንሻል ከሆነ ፖቴንሻል ደግሞ ቻርጅ ዴንሲቲ ታይምስ ሰፓሬሽን ዲስታንስ ኦቨር ኤፕሰሎን ኖት ማለት ነው። ሶ ቦት ሳይድስ ሰፓሬሽን ዲስታንስ በሰፓሬሽን ዲስታንስ ይጣፋና ኤሌክትሪክ ፊልድ ኢዝ ኢኳል ቱ ቻርጅ ዴንሲቲ ኦቨር ኤፕሰሎን ኖት ሆነ ማለት ነው። አያችሁ እዚህ ጋር ደረሰ። ሶ ኤሌክትሪክ ፊልድ ማለት ዘ ሬሽዮ ኦፍ ዋት ቻርጅ ዴንሲቲ ኦቨር ፐርሚቲቪቲ ኦፍ ፍሪ ስፔስ ማለት ነው። ሶ በዚህ መሰረት ነው እያንዳንዱ ዋን አናዘር ሪአሬንጅ አድርገን በዚህ መሰረት ማግኘት ይችላል። እዚህ ጋር ፕሩፍ ባደረግነው መሰረት ፖቴንሻል ዲፈረንስ ከፈለግን ደግሞ ቻርጅ ዴንሲቲ ታይምስ ሰፓሬሽን ዲስታንስ ኦቨር ፐሪሚቲቭ ኦፍ ፍሪ ስፔስ ነው። ቻርጅ ዴንሲቲ ማለት ደግሞ ዘ ሬሽዮ ኦፍ ቻርጅ ኦቨር ሰርፌስ ኤሪያ ነው አይደለ? በዚህ ቦታ ሲባዛ ዲ ታይምስ ኤፕሲሎን ነው።
ኤፕሲሎን ኖት ወይም ፕሪሚቲቭ ኦፍ ፍሪ ስፔስ ማለት ነው። ሶ ይህ መልቲፕላይ ብናደረግ ኪው ታይምስ ዲ ኦቨር ኤሪያ ታይምስ ኤፕሲሎን ኖት መሆን ይችላል ማለት ነው። ሶ ይህ ፖቴንሻል ዲፈረንስ ወይም ደግሞ ይህንን ፓራለል ፕሌቶችን ቻርጅ ለማድረግ ወይም ቻርጅ ስቶር እንዲያደርጉ የተጠቀምነው የቮልቴጅ መጠን በቀላሉ ካልኩሌት ለማድረግ ይህን ፎርሙላ መጠቀም እንችላለን። በሁለቱ ፕሌቶች መካከል ያለውን የኤሌክትሪክ ፊልድ ስትሬንግዝ ደግሞ ለመፈለግ ይህንን ኢኩዌዥን መጠቀም እንችላለን ማለት ነው። ኦኬ ኤንድ ኦልሶ ቻርጅ ዴንሲቲ ማለት ዘ አማውንት ኦፍ ቻርጅ ስቶርድ ኢን a given surface area of the plate በሁለቱ ፕሌቶች መካከል ያለው የቻርጅ መጠን ፐር ሰርፌስ ኤሪያ ቻርጅ ዴንሲቲ ይባላል። ኦኬ ሶ በዚህ መሰረት በቀላሉ ማስላት እንችላለን ማለት ነው። ኤግዛምፕል 6.19 እስኪ ምን ያህል አንደርስታንድ እናደረግን ይህን ጥያቄ አብረን እንስራ። ኮንሲደር ፓራለል ፕሌት ካፓሲተር ዊዝ ፕሌትስ ኦፍ ኤሪያ 200 ሴንቲሜትር ስኩዌር and separated by a sheet of mica thickness 2 mm. So a dielectric material mica ነው። so 2 mm thickness አለው and dielectric constant 6. If the capacitor is connected to 12 volt source, determine the charge stored on the plates of the capacitor. So በሁለቱ ፕሌቶ ፓራለል ፕሌቶች የተጠቀምነው የቮልቴጅ መጠን 12 ቮልት ነው። ያለው ሰርፌስ ኤሪያ 200 ሴንቲሜትር ስኩዌር ነው። እንዲሁም ዳይኤሌክትሪክ ማቴሪያል ከማይካ የተሰራ ነን ኮንዳክተር ማቴሪያል ኢንሰርት አድርገናል። ስንት ሚሊሜትር ቲክነስ አለው? 2 ሚሊሜትር ቲክነስ አለው። ሶ ይሄ ካፓሲተር ምን ያህል ቻርጅ ስቶር ያደርጋል ነው ጥያቄው። ሶ በቀላሉ ምን ነገሮች ተሰጥቷል ጊቨን። አንደኛው 200 ሴንቲሜትር ስኩዌር ማለት የፓራለል ፕሌቶቹ ሰርፌስ ኤሪያ ነው። area of the plates 200 centimeter square ይህን ወደ ሜትር ስኩዌር መለወጥ ይኖርባቸዋል። ለምሳሌ ከዚህ በፊት 1 ሴንቲሜትር ወደ ሜትር ሲለወጥ 0.01 ማለት ነው። 1 ሜትር 100 ሴንቲሜትር ነው። 1 ሴንቲሜትር ወደ ሜትር ደግሞ 0.01 ወይም ደግሞ 10 the power of the perfect ሴንቲ ፐርፌክት ስለተማርን ሴንቲ ማለት 10 raise minus 2 ማለት ነው ሜትር። እዚህ ጋር እንደምታዩት ሴንቲሜትር ስኩዌር ነው የሚለው አይደለ? ስኩዌር ከሆነ ቦት ሳይድስ ዘ ሆል ስኩዌር ይህንም ስኩዌር ማድረግ ይኖርባቸዋል። 1 ስኩዌር 1 ነው ሴንቲሜትር 1 ሴንቲሜትር ስኩዌር በሜትር ስኩዌር ሲሰላ 10 ሬዝ ማይነስ 2 ስኩዌር ሲሆን 10 ዘ ፓወር ኦፍ ማይነስ 4 ይሆናል። ስለዚህ 1 ሴንቲሜትር ስኩዌር ማለት 10 ዘ ፓወር ኦፍ ማይነስ 4 ሜትር ስኩዌር ነው። በቀላሉ እዚህ ጋር እንዴት ማስቀመጥ ይችላለን? ኤሪያ ኦፍ ዘ ፕሌት 200 ሴንቲሜትር ስኩዌር ይላል። ይህን አጀስት እናደርገዋለን 200 ይህንን በ1 ሴንቲሜትር እናባዛለን። 1 ሲባዛ 200 ሴንቲሜትር ምንም አይነት ለውጥ አላረኩ ማለት ይህንም በአንድ አባስቼ ከ200 ያለችዋን ዩኒት ነው ሳፓሬት ያደረጉት። 200 1 ሴንቲሜትር ስኩዌር ሴንቲሜትር ስኩዌር ነው ብለናል። 10 ዘ ፓወር ኦፍ ማይነስ 4 ሜትር ስኩዌር። እዚህ ጋር መሳሳት የለባቸውም። ኦኬ ምክንያቱም በቀላሉ ሜትር ወደ ሜትር ብቻ እንዳትለውጥ 1 ሴንቲሜትር 10 ዘ ፓወር ኦፍ ማይነስ 2 ሜትር ነው ብለን ማስቀመጥ ስኩዌር ነው የካሬ ነው ስኩዌር ማድረግ አለባቸው ልክ እንደዚህ በሰራሁት መሰረት። ትንሽ አጀስት እናድርገው 20 ታይም 10 ሬዝ ማይነስ 4 ሜትር ስኩዌር ፓወሩን መቀናነስ እንችላለን። ሁለቱ ዜሮዎች እዚህ ጋር ይደመራሉ። ሁለቱ ዜሮዎች እዛ ጋር የሚደመሩ ከሆነ 10 ዘ ፓወር ኦፍ ማይነስ 4 የነበረው 2 እንጨምራለን። እነዚህ ሁለት ዜሮዎች እዚህ ጋር ፕላስ 2 ማድረግ ይችላላችሁ። ስለዚህ ስንት ይሆናል ማለት ነው? ማይነስ 4 ፕላስ 2 ማይነስ 2። በዚህ መሰረት ማስቀመጥ ይችላለን። ኤሪያውን በሜትር ስኩዌር ስናስቀምጥ 2 ታይም 10 ዘ ፓወር ኦፍ ማይነስ 2 ሜትር ስኩዌር ማድረግ እንችላለን። ወይንም ደግሞ ከፈለጋችሁ 200 ታይም 10 ዘ ፓወር ኦፍ ኔጌቲቭ 4 ሜትር ስኩዌር ማድረግ እንችላለን። እያንዳንዱ ዩኒት ወደ ሜትር ስኩዌር፣ ኤሪያ ከሆነ ወደ ሜትር ስኩዌር፣ ሌንግስ ከሆነ ወደ ሜትር መለወጣችሁን መርሳት የለብን። ሌላው የተሰጠን ዳይኤሌክትሪክ ማቴሪያል ኢንሰርት አድርገናል። ሰፓሬሽን ዲስታንሱ ምን ያህል ነው የሚለው 2 ሚሊ ሜትር ነው። በ2 ሚሊ ሜትር ጋፕ ነው። 2 ሚሊ ሜትር ሰፓሬሽን ዲስታንስ ነው በሁለቱ ፕሌቶች መካከል። ዘ ፐርፌክት ሚሊ 10 ዘ ፓወር ኦፍ ማይነስ 3 ነው። ወይንም ደግሞ 1 ሚሊ ሜትር 0.001 ሜትር ወይም 1 ሜትር 1000 ሚሊ ሜትር። ነገር ግን ብትጠቀመው የተሻለ የሚሆነው ፕሪፌክሶችን ነው። ሚሊ፣ ማይክሮ፣ ናኖ፣ ፒኮ የሚሉትን ፕሪፌክሶችን ከዚህ በፊት በተማርነው መሰረት ብትጠቀመው የተሻለ ነው። 2 ታይምስ ዘ ፕሪፌክስ ሚሊ 10 ሬዝ ማይነስ 3 ሜትር ነው። ይህ ብተነትኑ 0.002 ማለት ነው። 0.002 ሜትር ማለት ነው።
በዚህ መሰረት ያለው ሰፓሬሽን ዲስታንስ በሜትር አስቀምጠናል። ዳይኤሌክትሪክ ኮንስታንት አለን። ዳይኤሌክትሪክ ኮንስታንት 6 ነው። ማይካን የተጠቀምነው። ሌላኛው ዳይኤሌክትሪክ ማቴሪያሉ ካስቀመጥ ፕሪሚቲቪቲ ኦፍ ፍሪ ስፔስ አለ። ፕሪሚቲቪቲ ኦፍ ፍሪ ስፔስ ኮንስታንት ቫሊዩ ነው። ይህን ማስታወስ ይኖርባቸዋል። እዚህ ጋር ምንም አይነት ጊቭን አይሰጥም። ይሄ ኮንስታንት ቫሊዩ ነው። 8.85 ቴን ዘ ፓወር ኦፍ ኔጌቲቭ 12 ፋራድ ፐር ሜትር ነው። እነዚህም ቫሊዎች እንጠቀማለን። በዚህ መሰረት እነዚህ ጊቭኖቻችን ናቸው። ምንድነው የተጠየቃችሁ ዋናው ነገር? ሌላስ ቮልቴጅም አለን። ቮልቴጅም ጊቭን ነው። ከስንት ቮልት ጋር ነው የተያያዘው? ከ12 ቮልት ጋር ነው የተያያዘው ይሄ ካፓስተር። እነዚህ ጊቭኖቻችን ናቸው። ኔክስት ስቴፕ ሪኳየርድ ምንድን ነው የሚፈለገው ነገር? ይሄ ካፓስተር ይህን ያህል ሰርፌስ ኤሪያ ያለው ዳይኤሌክትሪክ ማቴሪያል ኢንሰርት አድርገናል። ከ12 ቮልት ጋር ነው የተገናኘው። ስለዚህ ይህ ካፓስተር ምን ያህል ቻርጅ ስቶር ያደርጋል? ካፓስተር ኤሌክትሪካል ዲቫይስ እንደሆነ አይተናል። ምንድነው ጥቅሙ? ቻርጅን ስቶር ማድረግ። ስለዚህ ቻርጅ ስቶር ኦን ዘ ካፓስተር ሃው ማች፣ ምን ያህል ቻርጅ ስቶር ያደርጋል ጥያቄ ነው። ሶሉሽን ሁለት ነገሮችን ማስታወስ ነው የሚጠበቅ። አንደኛው የመጀመሪያው ቻርጅ ስቶር ኦን ዘ ካፓስተር ለማግኘት the capacitance of the capacitor times potential difference አይደለ? ይሄ አንደኛው ፎርሙላችን። እዚህ ጋር በዚህ ለምሳሌ ቻርጅ ለማግኘት የካፓስተሩ የካፓሲታንስ መጠን ያስፈልጋል። እዚህ ጋር ግን አልተሰጠም አይደል? እንድንፈልግ ነው የፖቴንሻል ዲፈረንስ 12 ቮልት ነው። ፈርስት የካፓስተሩ የካፓሲታንስ መጠን ምን ያህል ነው የሚለው መፈለግ ይኖርብናል። ካፓሲታንስ ኦፍ ዘ ካፓሲተር ዊዝ ዳይኤሌክትሪክ ማቴሪያል፣ ዳይኤሌክትሪክ ማቴሪያል ኢንሰርት ስላደረግን እሱን ተጠቅመን እንወስዳለን። ዳይኤሌክትሪክ ኮንስታንት ታይምስ ፕሪሚቲቪቲ ኦፍ ፍሪ ስፔስ ታይምስ ሰርፌስ ኤሪያ ኦፍ ዘ ፕሌት ዲቫይድ ባይ ሰፓሬሽን ዲስታንስ ቢትዊን ዘ ቱ ፕሌትስ፣ በሁለቱ ፕሌቶች መካከል ያለው ርቀት ማለት ነው። በዚህ መሰረት የካፓስተሩ የካፓሲታንስ መጠን እንፈልጋለን። ሲ ኢዝ ኢኳል ቱ ኮንስታንት ቫሊዩ ስንት ነው? 6 አይደል? ከማይካ የተሰራ ማቴሪያል ነው ኢንሰርት ያደረግ ነው። ይሄ ነን ኮንዳክተር ማቴሪያል ነው። 6 ነው። ፕሪሚቲቪቲ ኦፍ ፍሪ ስፔስ 8.85 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 12 ፋራድ ፐር ሜትር 12 ፋራድ ፐር ሜትር አለ። ሰርፌስ ኤሪያ የፕሌቶች ሰርፌስ ኤሪያ ይሄን ያለው 2 ታይምስ 10 ዘ ፓወር ኦፍ -2 ሜትር ስኩዌር ዘ ሆል ዲቫይድ ባይ በሁለቱ ፕሌቶች መካከል ያለው ርቀት ስንት ነው የሰጠን? 2 ሚሊ ሜትር ጋፑ ማለት ነው። 2 ሚሊ ሜትር ወደ ሜትር ሲለወጥ 2 ታይምስ 10 ዘ ፓወር ኦፍ -3 ሜትር ማለት ነው። ወይም 0.002 ሜትር ማለት ትችላላችሁ። በዚህ መሰረት እነዚህን ነገሮች ዳታዎቻችንን ኢኩዌሽን ውስጥ በስርዓት ካስቀመጥን በኋላ ካንስል የሚወጡን ካንስል እናደርጋለን። ሜትር አንዷን ስኩዌር ታጠፋለች። ይሄኛው ሜትርም እየጠፋው ቶታል ያጠፋል። ኦኬ። በዚህ መሰረት አንደኛው ካንስል አደረግን። የሚቀረው እንደውም ፋራድ ነው አለ እዚህ ጋር ዩኒት ካፓሲተር ኤስአይ ዩኒቱ ፋራድ ነው። ጨረስን ማለት ነው። ሌላ ካንስል የሚሆንልን የትኛው ነው? 2 በ2 ይጣፋላቸዋል። 2 በ2 ይጣፋል። ሌሎቹም ማባዛት 6 ሲባዛ በ8.85 እናባዛለን። ፓወሮቹን ደግሞ ከዚህ በፊት እንደለመድ ነው 10 ዘ ፓወር ኦፍ ኔጌቲቭ 12 አለ እዚህ ጋር ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 2 አለ ሲካፈል 10 ዘ ፓወር ኦፍ ኔጌቲቭ 3። ቤዛቸው ተመሳሳይ ነው 10 ነው። በመካከላቸው ያለው መልቲፕሊኬሽን ከሆነ ኤክስፖነንታቸው ይደመራል ብለናል ማቴማቲክስ ላይ እንደተማራችን። ስለዚህ አንዱን 10 ወስድና 12 ፕላስ ማን እንደምራለው ኔጌቲቭ 2 ሲካፈል 10 ዘ ፓወር ኦፍ -3 -2 ፕላስ እና ማይነስ ስለሚሆን -12 -2 -14 ይሆናል። እዚህ ጋር 10 ዘ ፓወር ኦፍ ኔጌቲቭ 14 ሲካፈል 10 ዘ ፓወር ኦፍ -3 እዚህ ጋር ከታች አለ። አሁን ቤዛቸው 10 ነው። ኤክስፖነንታቸው 10 ዘ ፓወር ኦፍ ኔጌቲቭ 14 እና ኔጌቲቭ 3 ነው የሚያሳየው። ያላቸው በሁለቱ መካከል ያላቸው ስሌት ምን ይመስላል ስናይ በማካፈል ጊዜ ከሆነ ኤክስፖነንታቸው ይቀነሳል። ከ14 ላይ ማን ትቀንሳላችሁ? ሲቀነስ ኔጌቲቭ 3 ቸኩላቸው 14 ሲቀነስ እንዳትሉ። ከታች ያለው በመካከላቸው መቀን ሰብትራክሽን ነው መኖር ያለበት። ሰብትራክት የምናደርገው ከ-14
ማይነስ 3 ነው የምትቀንሱ። ሶ ማይነስ 14 ማይነስ ኦፍ ማይነስ ፕላስ ይሆናል። ስለዚህ ማይነስ 14 ማይነስ ኦፍ ማይነስ ፕላስ ይሆንና 3 ይሆናል። ማይነስ 14 ሲደመር 3 ኔጌቲቭ 11 ይመጣል ማለት ነው። ኦኬ ሶ ፓወሮቹ ተቀናንሰው ኔጌቲቭ 11 ይመጣል። ሶ ይሄን አባ 6 ሲባዛ 8.85 በካልኩሌተር ስናባ 6 ታይምስ 8.85 ስንት ይመጣል? 53.1 ሶ 53.1 ሲባዛ እነዚህ ፓወርስ ኦፍ 10 ኖቴሽኖችን ደግሞ አቀናንሳን ኔጌቲቭ 11 ነው። 10 ዘ ፓወር ኦፍ ኔጌቲቭ 11 ዩኒቱ የቀረው ፋራድ ነው። ስለዚህ በዚህ መሰረት የአንዱ ፕሌት ሰርፌስ ኤሪያ 2 ታይም 10 ዘ ፓወር ኦፍ ማይነስ 2 ሜትር ስኩዌር ሆኖ በመካከላቸው ያለው ጋፕ 2 ሚሊ ሜትር ወይንም ደግሞ 2 ታይም 10 ዘ ፓወር ኦፍ ማይነስ 3 ሜትር ሆኖ በሁለቱ ፕሌቶች መካከል ዳይኤሌክትሪክ ማቴሪያል ከማይካ የተሰራ ዳይኤሌክትሪክ ማቴሪያል ኢንሰርት አድርገን ከ12 ቮልት ጋር አገናኝተን ያለ የካፓሲታንስ መጠን 53.1 ታይም 10 ዘ ፓወር ኦፍ ማይነስ 12 ፋራድ ወይንም ደግሞ ከፈለጋችሁ እዚህ ጋር አንድ ማይነስ አድርገን ይህንን ወደዚህ ሽፍት አድርግ ወደ ፒኮ መለወጥ ትችላላችሁ። ፒኮ ማለት 10 ሬዝ ማይነስ 12 ነው። ሶ 10 ሬዝ ማይነስ 12 ለማድረግ ይሄ ነጥብ ወደ ሽፍት ማድረግ ትችላላችሁ። ወደ ሽፍት አድርጋችሁ በቀላሉ ማባዛት ትችላላችሁ። 53.1 አንድ ነጥብ ወደ ሌፍት ወደ ራይት ዳይሬክሽን ሙቭ ባረግ እዚህ ጋር ፓወሩ ጋር አንድ ቀንሳለሁ። ፓወሩ ማይነስ 12 ሲሆን ፒኮ ይሆናል። ሶ እንጨርስና እንለውጠዋለን። ሶ የካፓሲታንስ መጠኑን አግኝቻለሁ። ምን ያህል ቻርጅ ስቶር ያደርጋል የሚለውን ስመልስ ቻርጅ is equal to the capacitance of the capacitor multiplied by potential difference ነው። አሁን የካፓሲታንስ መጠኑን አግኝቻለሁ 53.1 ታይም 10 ዘ ፓወር ኦፍ ማይነስ 11 ፋራድ ወይም ከፈለጋችሁ 531 ፒኮ ፋራድ ማለት እንችላለን። ሲባዛ የቮልቴጅ መጠናችን 12 ቮልት ጋር ነው የተገናኘው። ሶ ይሄንን ቁጥር እናባዛው 53.1 ሲባዛ በ12 ሶ እዚህ ጋር ስላለን ሲባዛ በ12 ሲባዛ ስንት ይሆናል? 637.2 ሶ መልሳችን 637.2 ሲባዛ ፓወር ኦፍ 10 ኔትሽናል 10 ዘ ፓወር ኦፍ ኔጌቲቭ 11 ፋራድ ታይምስ ቮልቴጅ የቻርጅ ሳይነት ክሎምብ ይባላል። ሶ ዲስ አማውንት ኦፍ ቻርጅ ስቶር ያደርጋል ማለት ነው። ይህንን ወደ ፒኮ ለመለወጥ አንዷን ነጥብ ወደ ሽፍት ማድረግ ትችላላችሁ። ኦኬ ሶ አንድ ሽፍት ወደ ራይት ዳይሬክሽን ወደ ቀኝ ሽፍት ስታደርጉ እዚህ ጋር ሰብትራክት ታደርጋላችሁ። ሶ በዚህ መሰረት ይህንን ወደዚህ ሽፍት አደረኩ ማለት አንድ ስቀንስ ኦር the final answer charge is equal to 6 ወይንም ስታንዳርዳይዝ ለማድረግ ምን ማድረግ እንችላለን? እዚህ ጋር ነጥቡን ማምጣት ትችላላችሁ። ወደ ናኖ ማምጣት ትችላላችሁ። ኦኬ 1 2 ሶ ነጥቡ እዚህ ጋር ነበር 1 2 ሽፍት ሳር 6.372 ስታንዳርድ በሆነ ሳይንቲፊክ ኖቴሽን ልንጽፈው እንችላለን። ወደ ግራ ሽፍት አደረግን ማለት ስንት ነው ሽፍት ያደረጉት? 1 2 ፓወር ጋር 2 ደምራላችሁ ኔጌቲቭ 11 ፕላስ 2 ኔጌቲቭ 9 ይመጣል። ኦኬ ሶ ሽፍት ካደረግን ይሄን ነጥብ ፕላስ 2 ነው ኔጌቲቭ 9 ይሆናል። ወደ ፒኮም ትችላላችሁ፣ ወደ ናኖም ትችላላችሁ። ኦኬ ሶ ከፐርፌክሶች ውስጥ 10 ዘ ፓወር ኦፍ ኔጌቲቭ 9 የሚወክለው ናኖ ነው። 6.372 ናኖ ክሎምብ ቻርጅ ዚስ አማውንት ኦፍ ቻርጅ ኤ ካፓሲተር ስቶር አድርጎልናል ብለን በቀላሉ ፋይናል አንሰራችን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ኦኬ ሶ ለዛሬ በቃናል። በሚቀጥለው ሌሰን ደግሞ በሌላ ርዕስ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።